በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ አባት ሆይ እናመሰግንሃለን። በሰላም በጤና በሕይወት ስለጠበቅከን ይህን ጊዜ ስለሰጠህን አቤቱ ብሩክ ስምህን በጌታችን በኢየሱስ ክርስቶስ ስም እናመሰግናለን። እግዚአብሔር አብ ሆይ በክርስቶስ ስለወደድከን ተመስገን። ጌታችን በጌታችን ኢየሱስ ክርስቶስ በዛሬታችን ስለሆንክ መንፈስ ቅዱስ መጽናኛችን ስለሆንክ እናመሰግንሃለን። በየሰፈሩ በየሀገሩ የንጹሃንን ደም መፍሰስ እንድታስቆም ለምንሃለን። በኢትዮጵያ በሀገራችንም በሌሎችም ዓለማት ንጹሃን እየተገደሉ በጦርነት ምክንያት ሀገር እየፈረሰ ላሉባቸው ሕዝቦች ሁሉ በእነዚህ 5 ቀናት በፊት ጸሎት እናቀርባለን። ቸር መሐሪ ይቅር ባይ አንተ ነህና በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ መንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። እግዚአብሔር ልጆች በክርስቶስ የተወደዳችሁ እንደምንቆያችሁ እንደምናላችሁ ሁሉን የሚችል አምላክ ስሙ ብሩክና ምስጉን ይሁን። እንግዲህ እነዚህን 5 ቀናት ከዛሬ ጀምሮ በጦርነት እና በተለያዩ የጎሳ ግጭቶች ምክንያት በኢትዮጵያም በሀገራችንም እንደዚህ በዓለም ዙሪያ ንጹሃን ደም ይፈሳልና እሱን እግዚአብሔር እንዲያስቆም ምሕረት እንለምነዋለን። እንደዚህ እንድናደርግ እናንተ በጸሎታችሁ እንድታስቡ ለምናለሁ። ሁለተኛ የአብይ ጾማችንን በረከት የምንሰራበት እንዲሆን አንድን ምስኪን ሰው መራመድ የማይችል ሰው በደንብ ቆሞ እንደኛ ሮጡ የማይገባ ሰው ግን 2 ልጆች 9 ልጆች ያሉት ትዳር ያለው መለመን አልፈልግም ብሎ ጫማ ሲጠርግ ያገኘነውን ሰው ደህና አድርጋ ገዝተን ፎቶኮፒ ማሽን ምንም ገዝተን ደህና ስራ እንድናሰራ ተባብለን ነበር። ይሄ በረከት ስራ ሁላችሁም እንዳይቀርባችሁ ጾማችን ተተን ስለሆነ ቁርሳችን ተተን ስለሆነ የምንጾመው ይህንን በረከት መካፈል ለእናንተም ልጆቻችሁ የምትፈልጉ በ911 41380 ስልኬ ላይ አሳውቁኝ። ወይ ዋትስአፕ፣ ቫይበር፣ ቴሌግራም ላይ ያለው እግዚአብሔር ይባርካችሁ። በሉቃስ ወንጌል ምዕራፍ 17 ላይ ከዚህ ልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም አለው ይላል ሉቃስ 17:18 ላይ። እንግዲህ የዚህ ታሪክ ዋና ሀሳብ ምንድነው? በእስራኤል የነበሩ 10 ለምጻሞች ነበሩና ከ10ሩ 9ኙ አይሁድ ናቸው። አንደኛው ግን ሳምራዊ ነበረ። በአንድ የመቆያ ቦታ ከሰው ተገለው ይኖሩ ነበር። ጌታ ኢየሱስ ክርስቶስ መምጣቱን ሲሰሙ ሁሉም ወደ ጌታቸው እንዲያነጻቸው በለመኑ ጊዜ ጌታ 10ሩን ለምጻሞች አድኗቸው ነበር። ከዛ በኋላ ደግሞ ሄደው ለምጻቸው መዳኑን መፈወሱን የሚመሰክሩላቸውን ካህናት እንዲያገኙና ወደ ሕዝብ እንዲቀላቀሏቸው ሄዱና ለካህናት አሳዩ ራሳችሁን ብሏቸው ሄዱ። ሲሄዱ ከ10ሩ አንደኛው አሳይቶ ተመልሶ መጣ። ሳምራዊ በዘሩ አይሁድ አይደለም። በእርግጥ ክርስቶስ በስጋ ከአይሁድ ነው የተወለደው፣ ግን ሊያመሰግነው ጌታን መጣ። 9ኙ አይሁዳውያን ናቸው፣ አይሁድ ናቸው፣ ግን ረሱት ወዲያው የተደረገላቸውን ነገር እዛው እንደወጡ ቀሩ እና ጌታ ለዚህ ነው በስጋ ወገኖች የነበሩት አይሁድ ሳያመሰግኑት ቀርተው ይሄኛው ግን ሳምራዊው ሊያመሰግነው መጣ። እንግዲህ በዚህ መጽሐፍ ቅዱስ ሐሳብ ውስጥ ክርስቶስን የገዛ ወገኖቹ ሳይቀበሉት የዓለም ሕዝብ እንደተቀበለው ወይም አሕዛብ የሚባለው ዓለም እንደተቀበለው ነው የሚያሳየው። የገዛ ወገኖቹ በባርኳቸው በሆሳዕና መዝሙር በታምራትና በድንቅ ስራ በድንቅ ቃል ተገልጧል። መካከላቸው ፊታቸውን መልሰውበታል። ግን ክርስቶስን የተቀበሉት በዓለም ላይ ያሉ እኛን ጨምሮ ብዙ አሕዛብ የሚባሉ የነበሩ ሕዝቦች ናቸው። ይህንን ያሳያል። ግን በተለየ ሁኔታ ደግሞ ምስጋናን ያሳያል። ሰዎች እግዚአብሔር ያደረገላቸውን ነገር ሁልጊዜ መርሳት የለባቸውም። እግዚአብሔር ያደረገላችሁን ነገር መርሳት ስንጀምር በተቃራኒው እናጉረመርማለን ወይም ደግሞ እንበሳጫለን፣ እንቆጣለን። ኑሮ በእኛ ላይ እንደከፋ በማንም ላይ እንዳልከፋ እየተሰማን ይመጣል። ሰው በመጀመሪያ መመገብ ያለበት የራሱን መንፈስ ነው። የራሳችንን መንፈስ በምናመሰግነው ምስጋና ነው የምንመግበው። እግዚአብሔር ያደረገልንን ነገር መቁጠር ስንጀምር እንቀጥላለን እንድናመሰግነው። ስናመሰግነው ደግሞ መንፈሳችን ምስጋናን ይመገባል። ስለዚህ በውስጣችን መንፈሳዊ ኃይል እየወጣ ይመጣል። ደስተኛ የመሆን ኃይል። ምስጋና ደስተኝነትን የያዘ ነው። ደስተኛ በኑሯችን በጣም ደስተኞች እንሆናለን። ይሙላ ይጉደል፣ ይታሰር ይፈታ፣ እኛ ጋር ችግር የለም። ሁል ጊዜ በጌታ ደስ የሚለን መሆን እንጀምራለን። ምክንያቱም ምስጋናን የሚሰማ ጆሮ ነው ያለን። ከዛ አፋችን ምስጋናን
ስናወጣ ጆሮአችን ምስጋናን ሲያዳምጥ ደስተኞች እንሆናለን። እመቤታችን ቅድስት ማርያም በጸሎቷ ነፍሴ እግዚአብሔርን ታላቅ ወይም ምስጉን ትለዋለች። ስለዚህ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች ወይም ደስ ይላታል። ምስጋና ወይም ታላቅ ማድረጓ ነፍሷን ሐሴት እንድታገኝ አድርጓታል። ይሄ ማለት ነው እግዚአብሔርን በማመስገን ልምምዱ ስንገባ በመጀመሪያ ደስተኞች የምንሆነው እኛ ነን። ህይወትን በተለየ አቅጣጫ ማየት እንጀምራለን። እንደው በየቀኑ እግዚአብሔርን የምናመሰግንበት ርዕስ ስለምንፈልግ የማናስተውላቸውን በጣም ብዙ ትልቅ ስጦታዎችን እናያለን እና አንዳንድ እጃችን ለሚገቡ ትልቅ ስጦታዎች ምን እንደሆኑ አናውቅም። አይኖቻችን በተከፈቱ ቀን ነው የምናውቀው። አንድ ወንድሜ ይሄ ለእናንተ ድምፅ የምቀዳበትን የድምፅ መሳሪያ እንዲልክልኝ አሜሪካን ያለ ወንድሜ ነው። የአካፒ ቤተሰብ ነው። ጠየቅኩት እና ገዝቶ ከአማዞን እንዲያመጣልኝ ትንሽ ነገር ነው የምትመስለው እና አመጣልኝ። እስራኤል ሀገር ተገናኘን። ባለፈው ሐምሌ ገብርኤል በነበረን ጉዞ እሱም መጥቶ ነበር፣ ይዞልኝ መጣ እና በያዘበት ፌስታል ውስጥ ብዙ ነገሮች አሉ። ውስጡ ትናንሽ ነገሮች ማለት ነው። ብዙም አላየኋቸውም እነዛን ነገሮች። የምፈልገው ይህንን መነጋገሪያ ስለሆነ በጣም ተደሰትኩኝ። አመሰግናለሁ አልኩት፣ መረኩት፣ ተለያየን። ከዛ እዛ ፌስታል ውስጥ ያመጣልኝ ባግ ውስጥ ያመጣቸው ጥቃቅን ነገሮች ምን እንደሆኑ አላወኩም ነበር። እንግዲህ ቆይቶ ተቀምጬ ዝም ብዬ ይህንን ፌስታል ከፍቼ ስመለከተው ያመጣልኝ ትንንሽ ነገሮች እጅግ በጣም ለአገልግሎቱ ለዚህ ለስቱዲዮ ስራ አስፈላጊ ነገሮች ነበሩ። አስፈላጊ ነገሮች እንደሆኑ ያወቅኩት ተቀምጬ ጊዜ ወስጄ በጽሞና ስላየኋቸው ነው። በጣም ተደሰትኩኝ ከዛ በኋላ ያን ነገር ስመለከት እና እንግዲህ ምሳሌ ነው የምነግራችሁ። በህይወት ውስጥ አጠገባችን ትንንሽ የሚመስሉ ነገሮች አሉ። ለጊዜው ምስጋና እንድናመሰግንባቸው ምክንያት የማይመስሉ ግን ስናስተውላቸው በደንብ ትኩር ብለን ስናያቸው ግን እግዚአብሔር ይመስገን የሚያሰኙ ብዙ መንገዶች ነገሮች አሉ። ይሄ ደግሞ ህይወታችንን ደስተኛ ያደርገዋል። ምስጋና ለራሳችን ስንመግበው ደስተኛ እንሆናለን። ባለፈው እንደተባለው ጸሎት ወደ እግዚአብሔርም ደግሞ ወደኛም ነው ብያቸዋለሁ። ወደ እግዚአብሔር ልመናውን እናቀርባለን፣ ወደኛ ደግሞ እንድናምን እንጠይቀው ነገር ላይ ምስጋና ወደ እግዚአብሔር ምስጋናውን እናቀርባለን፣ ወደኛ ደግሞ ደስተኝነትን እንመግባለን። ሁለተኛ ደግሞ ጤነኞች እንሆናለን። መንፈሳችን ፍጹም ጤነኛ ይሆናል። ህመም ከኛ ይርቃል። ቤት ውስጥ ነገሮችን የሚያወሳስቡ ጥቃቅን መናፍስት ቤቱን ለቀው ይወጣሉ ስናመሰግን። ስለዚህ ሰይጣን ሁሉ ጊዜ ምንድነው የሚያደርገን? ከሞላው ነገር ውስጥ ትንንሾቹን ጎደሎች ነው የሚያሳየን። ለምሳሌ ሰርግህ ያማረ ሰርግ ነው ልበል። በሰርግ ወይም በሰርግሽ ቀን ብዙ ሰዎች መጥተው ዘምረዋል፣ አሸብሽበዋል፣ ደስ ብሏቸዋል። ከዛ ውስጥ ግን አንድ ሰው ቀርቷል። ወዳጆች ሊሆን ይችላል፣ የምታውቂው ሰው ሊሆን ይችላል፣ የምትጠብቂውም ሰው ሊሆን ይችላል። ሰይጣን የሚያሳይሻል ሰው ነው። በዛ ሁሉ ሰርግሽ ደስታው ሰይጣን ያን ሰው እንደቀረበ ያሳይሻል። ቅር ይልሻል። በቃ እኔ ማስታወሰው ነው የምነግራችሁ። በግሌ ሰርጌን ስሰርግ ከልቤ ማከብረው ሰባኪ ነበር። ጠዋት አብሮኝ ቆየ እስከ 6 ሰዓት ድረስ። 6 ሰዓት ላይ ጠፋ። አዳራሽ የነበረው ፕሮግራም ላይ አልመጣም። እንግዲህ ይሄ ልጅ ሌላ ችግር ገጥሞት ተቸግሮ ሊሆን ይችላል። በጊዜው ግን እኔ በጣም ቅር አለኝ ያን ልጅ በማጣቴ። መወደውን ሰው ሰርጌ አዳራሽ ውስጥ ስላልተገኘ ለእኔ ቦታ እንደሌለው አድርጌ ያሰብኩና ወቀስኩት። ለብዙ ጊዜ ያንን ወንድሜ ሳስበው ትዝ የሚለኝ ያ ነው። ሰርጌንም ሳስበው የሰርጌ መጥፎ ጎን ብዬ ማስበው እሱ ነው እና እግዚአብሔር የሰጠኝን ያ ሁሉ እንደዛ ሁሉ ወንድሞች አገልጋዮች ትልቅ ትንሹ ከኔ ጋር ሲዘምር ሲደሰት የነበረ እጅግ ውብ የነበረውን ሰርጌን ማሰብ ግን ለምንድን ነው ያልቻልኩት? አያችሁ፣ እንደዚህ ማለት ነው። ለቅሷችን ላይ በጣም ብዙ ሰዎች ይመጣሉ። አብረውን ቆይተው አስተዛዝነውን አምሽተው አድረው በርቱ ብለው እግዚአብሔር ቃል አካፍለውን ይሄዱ ሰዎች ብዙ አሉ። እዛ ውስጥ ግን በተለያየ ከአቅም በላይ በሆነ ጉዳይ የቀሩ ጥቂት ሰዎች እናስባቸዋለን። ስለ ለቅሷችን ስናስብ እነሱን እያሰብን እንበግናለን። እግዚአብሔር በብዙ ሰዎች እንዳጽናናን መርሳት እንጀምራለን።
ከዛ ልባችን ይሻክራል። ወዳጅ እናጣለን፣ ወቃሽ እንሆናለን። እኛ ሰው ሆነን እኛ እንኳን ያልደረስንበት ያልጠየቅነው ሰው እያለ እያወቅን ዓለም እንደሚያልፍ አድርገን እኛ ጋር ስላልመጡ ሰዎችን እንኮንናለን፣ ፊት እነሳቸዋለንና ምስጋና እግዚአብሔር ለኛ ያደረገውን ከመቁጠር ይልቅ ጥቃቅን ነገሮችን እያሳየ ሰይጣን ይረብሸናል። ደስተኞች መሆን ያቅተናል። አለቆቻችን፣ የሥራ ባልደረቦቻችን ጥሩ ሆነው ሳለ አንድ ሰው ጥምም ያለ ለኛ ለሁሉም ባይሆንም ለኛ ጥምም ያለ አቋም ያለው ሰው ይኖረናል። በስራችን ደስተኛ መሆን ያቅተናል። ከዛ በዛ ሰው ምክንያት ለዛ ሰው ስንል ቢሮን መልቀቅ ሁሉ ላምረን ይችላል። በዚህ ልክ እንቀጥላለን። እግዚአብሔር እኮ በጣም ብዙ የሚወዱ ሰዎችን እኮ አስቀምጦልናል ስራ ቦታ። አላከበረኝም የምንለውን ወይም አላከበረኝም የምንላትን ሴት ግን ጠምደን እንይዛለን። በስራችን ደስተኞች አመስጋኞች ከመሆን ይልቅ የእሷ ነገር ያብከነክነናል። እግዚአብሔር ይገስጸው ይሄን መንፈስ። መቼም ሙላታችንን ማየት ያቅተናል። ሃማን የገደለው እኮ ነው። 1000 ዓመት ተገድ የሚል አርጤክስስ ሲመራው በነበረው መንግስት ላይ 1000 ዓመት ንገስ የሚለው የሀገር ነበር እኮ ያ ሰው። አንድ አይሁዳዊ ጠበቃ ግን አስተገደለኝ ብሎ እንዴት አድርጎ ተንገብግቦ እንደሞተ ታውቃላችሁ። የገዛ ፍላጎቱ በገመድ እንዳንጠለጠለው ቢሆንለትማ ያን ሁሉ ያየ ደስተኛ ሆነ መኖር ነበረበት። አንድ ሰው ሰገደለት፣ አየው አላየው ምን ቸገረው? የሞላልን ነገር እያለ የጎደለብን ነገር ለምንድን ነው ያንገበግበን ነው? ለምን? ምስጋናን ስንለማመድ ግን ያኛውን ነው የምናየው፣ ብዙውን ነው የምናየው። የልጆቻችን ልደት ጠርተናል። እኛ በየሰው ልደት ስንዞር ስጦታ ገዝተን ምን ገዝተን ነው የምንሄደው። ከዛ የኛ ቤት ደግሞ ልደት ተረኛ ይሁንና ሰው ይመጣል። አንዳንዱ ብቻውን ባዶ እጁን ይመጣል። ልባችን ይቆርጣል። እኔ ለሰው እንዲህ አይደለሁም እኮ እንላለን። ግን ብዙ ሰው ደግሞ ስጦታ ይዞልን መጥቷል። ያ አቅመ ደካማ ሰው በጊዜው ለአንቺ ወይም ለአንተ ልደት ልጅ ልደት አንድ ነገር መግዛት ያቻለው ሰው ስላላመጣው ነገር እንንገበገባለን። ምስጋና የለም። ያችን ስናስብ እንውላለን። ሙዴ ተበላሸን እንላለን። እግዚአብሔር ግን ደስተኞች እንድንሆን የሚያደርገን በጣም ብዙ ነገር ሰጥቶናል፣ ልጅ ሰጥቶናል። ልጆቻችን ወዳጆች ተሰብስበው ያን ልደት ሲያደንቁት ነበረ። እኛ ግን የጎደለውን ነው የምናስበው። ሰይጣን እንደዚህ ነው የሚያደርገን። እንደዚህ አንድ ጉባኤ ላይ ሰባኪ ያስተምራል። ሌላ ሰባኪ ደግሞ ተቀምጦ ጉባኤ ውስጥ ይማራል። ሲማር ግን የህዝቡን ግብረ መልስ እያጠና ነው የሚማሩ። አንደኛዋ እምነቷ ሌላ ሊሆን ይችላል አይታወቅም፣ ብቻ ሰባኪውን አልወደደችው። ፊቷ ላይ የጥላቻ መልክ አሳይታለች። በጣም ትልቅ ድንኳን ነው። ትምህርቱ ካለቀ በኋላ ስለ አገልግሎቱ ጥሩነት ስንነጋገር ይሄኛው አሁን ብላችሁ ሰባኪ በጣም እንደተናደደ ጀመረ። ምን ነው ሲባል አንዷ እንደዚህ ብላ ፊቷን አጥቁራ አየችህ አለ። ደስተኞች ነበርኛ፣ አመስግነን ነው እግዚአብሔርን ወንጌል ተሰበከ ብለን። ግን ይህንን ነገር ሲያመጣ የሆነ መንፈሳችን ላይ ጨለማ ነገር ለመጣ ለሞከረ። ምን አለ አሜን የሚለው እንል የሚለውን ሰው ቢነገረን ቢያይኖር ያውንድ። ይሄ እንግዲህ የኛ የሰዎች ደካማነት ነው። ሁሌ ከሞላልን ይልቅ በጎደሉብን ጥቃቅን ነገሮች ላይ የመሳብ ደካማ ጎን አለብን። ሕፃን ልጅ ቢሆን በሙላቱ ነው የሚደሰተው። በሰጠው ነገር ሮጦ እዛ ጋር ነው የሚሄደው። ስለዚህ ይኸውላችሁ ምስጋና ለነፍሳችን ሐሴትን ያመጣል። ምስጋና ለነፍሳችን ጤናን ያመጣል። ምስጋና ደግሞ ሰው ያበረክትልናል። እግዚአብሔርንም ጭምር ሰውንም ጭምር አጠገባችን ያኖረናል። ክርስቶስም ቅድም እንደሰማችሁት እንዲያመሰግኑት ፈልጎ ነበራል። 10 ተፈውሰው 9 ግን ሄደዋል። የት ሄዱ ብሎ ጠይቋል። እሱም ሲያመሰግኑ በቀኝ ይቆማል። ሰውም ደግሞ ስታመሰግነው ሁልጊዜ ልብ ሰው ትሆናል። ታውቃላችሁ፣ የተመራችሁ ሰዎች ስለ ስነ ልቦና ስለ ሳይኮሎጂ በደንብ ታውቃላችሁ። ሰዎች የሚወዷቸውና የሚያመሰግኗቸውን ሰዎች የበለጠ ይቀርባሉ ይባላል። እንደሚወደዱና እንደሚመሰገኑ
ሲሰማቸው አመስጋኛቸውና ወዳጃቸውን ልጥፍ ይሉበታል። ይሄ የሰው ባህሪ ነው። ከሚነቅፋቸው፣ ከሚያሽሟጥጣቸው፣ ዝም ከሚላቸው፣ ከማይነግራቸው ሰው ይልቅ የሚነግራቸውና የሚያመሰግናቸውን ይወዳሉ። ስለዚህ ወደዛ ይመሳል። ስለዚህ ወዳጅ ይጨምራል ማለት ነው። ምስጋና በህይወት ውስጥ ወዳጅም ጭምር ይጨምራል እና ለሰውም ለእግዚአብሔርም በአግባቡ በልኩ ምስጋና ማቅረብ ተገቢ ነው። እዛ ጋር ሰው ለህይወታችሁ የከፈለላችሁን ነገር እያሰባችሁ ማመስገን። አንዳንድ ሰው ደግሞ ካቃተው እየተረዳችሁ ማለፍ። አቅም ላይኖር ይችላል። እኛ ባዘጋጀነው ነገር ላይ እሱ ላይገኝ ይችላል፣ ላያመጣ ይችላል፣ ላይጠራ ይችላል። መረዳት። ጌታ ኢየሱስ ክርስቶስ 12 ደቀ መዛሙርት ነበሩት። 11 ውስጥ ደግሞ የተወሰኑት ደካሞች ነበሩ። አላውቀውም ብሎ የካደ ሰው ነበር ማዕከላቸው። ትንሣኤውን አላምንም ያሉ ሰው ነበር ማዕከላቸው። ግን ሁሉንም ከብዙ ጠንካራ ነገራቸው የተነሳ ተቀብሏቸዋል። ጥቂት ድካማቸውን ቆጥሮ ፊት አልነሳቸው። ፍቅሩ ቀጥሏል ከዛ በኋላ ከነዚህ ሰዎች ጋር። ለምን? አመስጋኝ ስለነበረ። ጌታ አመስጋኝ ነው። ሰዎችንም በደንብ አድርጎ ነው ያመሰግናቸው። መንፈስ ቅዱስ ራሱ በሎዶቅያ፣ በኤፌሶን፣ በሰርሚኖስ የነበሩትን አብያተ ክርስቲያናት ሁሉ በጠንካራ ጎናቸው ያመስግኗቸዋል። እግዚአብሔር እንኳን ሰውን ያመሰግናል ነው ብላችሁ ትጋታችሁን፣ ብርታታችሁን ያመሰግናል። በፍርድ ቀን ደግሞ በቀኙ ቆሙትን ለተራበ ያበሉ፣ ለተጠማ ያጠጡ፣ ለታረዘ ያለበሱ፣ የታሰረ የጠየቁ፣ የታመሙ የጎበኙትን ያመሰግናቸዋል ነው የሚለው በአደባባይ። እና እንኳን እኛ ለእግዚአብሔርና ለሰው ቀርቶ እግዚአብሔር ለሰው ይሰጣል ምስጋና። ስለዚህ ማመስገን ራስን ደስተኛ ማድረግ፣ ማመስገን ጤነኛ መሆን፣ ማመስገን ወዳጅ ማብዛት ነው። ማመስገን ደግሞ በረከትን መጥራት ነው። ከዚህ ቀደም ተምረነዋል። ሰው ሲያመሰግን ይጨመርለታል። ባመሰገነ ቁጥር እኔ ከዚህ ቀደም ነግሬያቸው ደግሜ ልንገራቸው። አንድ ታክሲ ላይ 1 ብር ሰጥቼው አንድ ሰው 1 ብር እንዳሆኑ አልነበረም። እንትን ላይ ቆም እዚህ መብራት ላይ ቆመን መጣ ልጁና ወጣት ነው። አሳዘነኝና 1 ብር ሰጠሁት። እጄን ጎትቶ ሳመኝ ማለት 1 ብር ስለሰጠሁት በተለየ ሁኔታ ተደሰተ። ገባይ ማለት ደስተኛነቱ፣ አሳሳሙ፣ ምስጋናው 10 ብር ጨመርኩለት። ከዛ ዋጠረች። ግን እኔ አይደለም እኔ ደግ ስለሆንኩ አይደለም፣ የምስጋናው ኃይል ነው ይሄን ያደረገው። ልጅ እጅ ይዞ ተቀበለ በፍቅር። የእግዚአብሔርን እጅ በምስጋና ይዛችሁ ተቀበሉት። የሰውንም እጅ በምስጋና ያዙና የእውነት ደግሞ ውዳሴ ሳይሆን ከንቱ ሳይሆን የእውነት ምስጋና፣ የእውነት ፍቅርን በመስጠት ህይወትን በረከትን መቀበል ይቻላል። እና ጌታ ኢየሱስ ክርስቶስ እንኳን ሳይቀር ከሰዎች የፈለገውን ይህንን ነገር ሰው ለእግዚአብሔርም ለሰውም ሊከለክለው እንደማይገባ የዛሬ ምሽት ትምህርት ያስረዳናል። የሰማኑን በልቦናችን ይጻፍልን። እግዚአብሔር ቸርነት፣ እመቤቴ በረከት፣ የመላእክት ጥበቃ አብሮን ይሁን። ቤተሰቦቼ ቀደም ያልኩትን ማሳሰቢያ አትርሱ። አጋፔን ቤተሰብ ሆናችሁ ላይክ አድርጋችሁ ሰብስክራይብ አድርጋችሁ እንድትወጡ በእግዚአብሔር ፍቅር ለምናለሁ። ሰላም። ቀሲስ አሸናፊ ወልደማርያም ነኝ።